እንደ ሸንኮራ ከላይ ወደ ታች እንደምሰነጥቅሽ ቃል ገብቼልሽ ነበር። ማቲ አብዳል ማለት ነው። አዎ አብድኩ። ታያለሽ ማንም እብድ አብዶት የማያውቀውን እብደት አብጃ ሳይሽ። እኔ የምልህ አንድዬ ከሙዬ ጋር ለምን አላስተዋወቅም? ይህን ሁሉ ዓመት አባቴ እያልኩ ጆሮዋን ሳግለው ኖሬ ደስ ይለኛል። እውነት በዚህሞች ዮዲት በግልጽ አማርኛ ስናገር ሰምተኛል ጌራ። እኔ ይሄኛውን ፓርት ለመጫወት ፈቃደኛ አይደለም። ምን የሚሉት ረብሻ ነው ያስው? ዮዲት ሙዬ ለምትልሽ ልጅ እናት መሆን አትፈልግም? ኧረ ቤት ይድረሽ አንተ ቤት ደሞ ዞረ መጣ። ሳባሙሽ በጣም ከልቤ ነው ስለዚህ ፈጠነ። ምንም አልፈጠነም። አትሳሳሽ ቤቲ፣ መከባበር የሚመጣው ከመፋቀር እንዴ። አንተ ግን በግልጽ መነጋገሩ ምንድነው እንዲያስፈራ? አስፈርቶኝ አይደለም አስፈላጊ መስሎ ስላልታየኝ ብቻ ነው። አስፈላጊነቱንማ ነው እያስረዳው ያለሁት። ሞከርሽ ግን አላሳመንሽኝ። ለምንድነው ምግቧ ላይ በተን አድርገሽ ማታቀርቢላት? በምግብም ይሆናል እንዴ? ምን ለውጥ አለው ብለሽ ነው ተናኝ? ዋናው ነገር እኮ በምንም ይሁን በምን ወደ ውስጥ መግባቱ ነው ነገር ነው። ተናስተልን ጃንጎ ባላለሁ። አንዱ ዓለም አንተ እንኳን አታውቀኝ። አሁን አመጣጤ አንተ ምን እንድታውቀኝ ለማለት ነው። ለነገሩ ስምን ሳልሰማው አልቀረው። ምናልባት ከሳባ ትክክል። የሳባ ልጅነት ፍቅረኛ ነኝ። አንዳንድ ነገር ነግራኛለች ስላንተ። ስለኔ ምን ነገረች? ያለሷ መኖር እንደማልችል ነገረች? በህይወት ለመኖር ብቸኛ ምክንያቴ እሷ መሆኗን ነገረች? በሷ የመጣ ባይኔ የመጣ መሆኑን ነገረች? ስለኔ ምን ነገረች? ወደ መጣህበት ጉዳይ በቀጥታ መግባት ትችላለህ? ወደ መጣሁበት ጉዳይማ ገባሁ እኮ። እንዴት መሰለህ አንዱ ዓለም ትልቅ ችግር ውስጥ እየገባን ያለው። ችግር? የምን ችግር? ፈጽሞ ልትወጣው የማትችለው ችግር ውስጥ እየገባን ያለው። ጊዜው ሳይረፍትብህ በጊዜ ማድረግ ያለብህ ነገር አለ። ስለምን እንደምታወራ አልገባኝም። ምንድነው ማድረግ ያለብህ? ከሳባ መራቅ። ምን? አሁን ነገ ዛሬ ሳትል ከሳባ መራቅ። ይቅርታ፣ አንተ ማን ስለሆንክ ነው ማንን መራቅ ማንን መቅረብ እንዳለብኝ የምትነግረኝ? በግልጽ ነገርኩህ እኮ። የሳባ የልጅነት ፍቅረኛዋ ነኝ ማለት አማርኛ አይደለም? እና ምን እላለሁ? የእድሜ ልክ ህልሜን ልትነጥቀኝ እየሞከርክ ነው እያልኩ ነው ያለሁት። ሳባን የራስህ ማድረግ የምትችለው አንተ እኔን መንገድ ከቻልክ ብቻ። ሰውዬ ጤነኛ አይደለም? አሁን ጤነኛ አይደለሁም። ታዲያ ወደምትሄድበት ሂዳ። አንዱ ዓለም ሐኪም ነው ያለ ማን ነው? እየቀለድኩ አይደለም። ይልቅ ከባድ ጣጣ ሳይመጣብህ ከዚህች ሂጅ ራቅ። ቆይ እያስፈራራኸኝ? እያስፈራራሁ አይደለም። ስማ፣ እንዲህ በቀላሉ የሚፈራ ሰው ያገኘ መስሎ ከሆነ በጣም ተሳስተሃል። ይልቅ እኔ አንድ ነገር ላስጠንቅቅህ። ከዚህ በኋላ አይደለም እኔ ጋር እሷ ጋር ዝር ላለው ብትል መፈጠርህ እንድትረግም ነው ማደርግ። እሺ?
እሺ መሲ በቃ አሁን ልገባለት ነው ስለዚህ አንቺ ከ5 ደቂቃ ወይ ከ10 ደቂቃ በኋላ ትደውያለሽ ማለት ነው ነገርኩሽ እኮ አንቺ ስራሽ መደወል ብቻ ነው ድምጽሽን ሊሰማው ስለሚችል ካፍሽ አንዲት ቃል እንዳትወጣሽ ሄሎ ቺፍ የት ደርሳችኋል እኔማ በሚገባ ተዘጋጅቼ እየጠበቅኳችሁ ነው እንዳዘገጃጀቴ ከሆነማ ከሊሞዚን በታች አይመጥነኝ ደና ቦታ ወጣ ሲባልማ ማካበድ ያስፈልጋል የምን ቢሆን ሲያመጣህብኝ ኪሎ ፓትራን ቁጭ እኮ ነው ማወራ ለማንኛውም ብዙ እንዳታስጠብቁ እኔ እንደመጠበቅ የሚያስጠላኝ ነገር የለም እሺ Not much kissing, hugging me, my baby. True little baby, my baby. ማቲ ያንተ እኮ ትልቁ ችግር ሰው የሚልህን አትሰማም እንጂ በዛ አካሄድ መሄድ እንደሌለብህ ቀድሜ ነግሬሃለሁ መሲ ማለት እንኳን ጨዋታውን በራሷ ሜዳ አድርገህላት ይቅርና በራሷ ሜዳ ማለት ቤቷ ድረስ መሄድ አልነበረብህም እያልሽኝ ነው አንዱ ስተትህ ይሄ ነው ደረሱላት ያልካቸው ጎረምሶች ባይደርሱላት እንኳን የቤቷ ሴቶች ይበቋት ነበር እንዴት ይለኛል እንዴ ያ ሁሉ ሴት አንዳንድ ጠርሙስ እያነሳ ቢረባረብብህ ምን ይተርፍ ነበር ማቲ በራሷ ሜዳ ስልግን ይህንን ማለት አይደለም እና ምን ማለት ነው በራሷ ሜዳ ስልህ እሷ በጣም በተካነችበት አንተ ግን በምንም መንገድ ልትቀድማት በማትችለው ጨዋታ ውስጥ መግባትህን ማለት ነው መሰረት ምን ልታደርጋት እንደሆነ ካወቀች አለቀል በተአምር አትቀድማት እነማን ናቸው ደግሞ በዚህ ሰዓት ሸራተን አመሻልኩ ጊዜ ተዋወቅኳቸው ናቸው እንዴት ነው ታዲያ አንድ ቀን ብቻ የተዋወቅሻቸው ሰዎች በዚህ ሰዓት ሲደውሉሽ የምታያቸው ለምንድን ነው አንቺ ራስሽን የምታረክሽው መሲ ራሴን ማርከስ አይደለም ተስፍሽ ሰዎቹ ቀላል ሰዎች እንዳይመስሉ የከተማ ቁጥር 1 ቱጃሮች ናቸው የሆኑስ እንደሆነ ቱጃር የሆኑ ለራሳቸው እንጂ ላንቺ ምን ይወድልሽ በነገራችን ላይ ያስተዋወቀኝ የጓደኛዬ ባል ነው አሁን የደወለው ማለት ነው አንዳንድ የሥራ መስመሮች ሊከፍቱልሽ ይችላሉ ስላለኝ መሞከሩ ምን ይጎዳል አንቺ ስራ መች አጣሽና ነው ገና ለገና የሥራ መስመር ይከፍቱልኛል ብለሽ የማታውቂያቸው ሰዎች መለማመጥን ምን አመጣው ካልክስ እነሱ ናቸው ካልጋበዝናት ብለው የጓደኛዬን ባል ሲለማመጡ የከረሙት አሁንም እሱ አብራቸው ስላለ እንጂ እነሱ ብቻ ቢሆን የጠሩኝ ይሻላቸው ነገሩ ልክ ነሽ እኔማ በኔ ቤት እሷም ላይ ምንም ችግር ሳላደርስ እኔም አላስፈላጊ ጣጣ ውስጥ ሳልገባ በማስፈራራት ብቻ ገንዘቤን መቀበል መስሎኝ ነበር ወይ ማስፈራራት መሰረትን እንኳን አንተ ሳጥናኤል ከነጨፍራውና ከነቀንዱ ወርዶ እፊቷ ቢወራድ የሚያስፈራራት እንዳይመስል ታዲያ ምን ማድረግ ይሻላል እኔማ ገድያት አብሪያት ሞታታለሁ እንጂ ገንዘቤን ማበልታት አትቀራት የምጣዱ ያለ የንቅቡ ተንጣጣሉ ያን ሁሉ ገንዘብ የተካድኩት እኔ ይያለ ደርሶ አንተ ሳተ ጎመራ መሆን ምን ይባላል ዙሩ መክረር ባለበት ሰዓት ጠብቀን እናከራዋለን ምንም ያጣድፍ ነገር አለ ባዩሽ ከዚህ በፊት ነግሬሻለሁ አሁንም ደግሜ ነግሬሻለሁ መሰረት ልትክዳን የፈለገችው ሁለታችንን ነው አይደለም አዎ በጣም ጥሩ አንቺ የምትካጂው ገንዘብ ብዙ ስለሆነ የምጣዱ እኔ የምካደው ገንዘብ ትንሽ ስለሆነ የእንቅቡ መባል ይገባል ባዩሽ እኔ በህይወቴ አይቼው የማላቆም ገንዘብ ነው ልትክደኝ የፈለገችው እሱ ሳይገባኝ ቀርቶ አይደለም ማት ግን ሁሉም ነገር የራሱ አዋጪ አካሄድ አለው ይያልኩ ግድ የለሽ እነዚህ ሰዎች ቢቀርቡሽ ይሻላል የዘንድሮ ቱጃር የሚሰራው ስራ ሁሉ ጤነኛ ስራ አይደለም
እንደዛም ከሆኑ አይቻቸው መተውና ምን ችግር አለ? She's my baby. She's my baby. አሁን እሺ በለኝና ሁሉንም ነገር ለኔ ተውልኝ እያልኩ ነው ያለው። አንቺ ባቀርክሽበት መንገድ ሄደን ባይሳካልን ማቲሙት ገንዘብህን 1-2 ብዬ ቆጥሬ እኔው ራሴ እሰጥሃለሁ። አረ ምን ቦጣሽ? አንቺ የተካርሽው ገንዘብ ሳያንስሽ እንደገና የኔንም ባልታብሽልኝ። እኔ እኮ የሚያንገበግበኝ ገንዘብ አይደለም ባልሽ፣ እልሁ እኮ ነው። እኔንስ ቢሆን ምን ሆነና ቀምቶ ሲያበቃ ምንም አታመጣም ብሎ እንደሚፎክርብ ሰው አንጀትን የሚያከስል ነገር አለ? እኔ የምልሽ መሲ፣ ባለፈው አንድ ነገር ጠይቀሽኝ ላስብበት ብዬሽ ነበር። ምን ጠይቀኝ ነበር? ከባንክ ብር መበደር ስለምፈልግ ከመጋዘኖች አንዱን ኮላቶራል ልታስይዝልኝ ትችላለህ ወይ ብለሽኛል ነበር? አዎ፣ ግን ዝም ስትለኝ አይ ባይፈልግ ነው ብዬ ነው ድጋሚ ያላነሳውብህ። እንዴት መሰለሽ? ያለ መፈለግ ሳይሆን በእርግጥም በደንብ ላስብበት ስለፈለኩ ነው። በሁለት ዋና ምክንያቶች የትኛው መጋዘንን ኮላቶራል ላስይዝልሽ አልችልም መሲ። ምንም አይደል ተስፍሽ፣ ችግር የሚፈጥርብህ ከሆነ አስጨርሽኛ። አንደኛ ነገር እኔ ካለ ነገሬ ንብረት ማስያዝ የሚባል ነገር ፈጽሞ አልወድም። ለራሴ ቢዝነስ ቢያጥረኝ እንኳን ፈጽሞ አድርጌው አላውቅም። አልኩህ እኮ ተስፍሽ፣ ይሄ ራሱ ብቻውን በቂ ምክንያት። ሁለተኛ ነገር ደግሞ ንብረት ማስያዝን ባለቤቴ ካወቀች ነገሩን አድርጌው ስለማላውቅ አንዳንድ ጥርጣሬ ውስጥ ልትገባ ትችላለች። አረም ቦጣ እዛው ጣጣ ውስጥ ትገባለህ። እኔ ራሴ ነገሩ እንደዛ አቅልዬ ማየቴ የለየለት ድድብና አይደለም። ጥያቄሽ በጣም ትክክልና ሁላችንም አድርገና ያለፍነው ነው። አንድ አቅም ያጠረው ሰው አቅም ያለውን ሰው እርዳይ ቢል ብልህነት እንጂ ድድብና ነው ብዬ አላስብም። ቆንጆ የባሰው የባስ ካልኩማ በሌላ መንገድ ጉድ ልሰራ እችላለሁ። ማቲ በእናትህ እሺ በለኝ። መሰረትን በምንም አይነት መንገድ ጉድ ልትሰራት አትችልም አልኩ። ለምን አልችልም? ለምሳሌ ባስጠቁራትስ? ምን አብድሃል እንዴ ማቲ? አንተንስ እኔንስ አታስጠቁር? እንዴት ነው እሷን ብቻ ማስጠቆር የምትችለው? እችላለሁ። አንቺ ጫፍሽ ጋር ሳልደርስ በደንብ አድርጌ ላስጠቁራት እችላለሁ እኮ። እንዴት? ይሄን ስራ የጀመርኩትም የጨረስኩትም እኔ ነኝ። አንቺና እሷን ማን ያውቃቸው? አዎ ማንንም አያውቀንም። እና የስራ እንዲሰራ ገንዘቡን ያወጣችው እኔም ስራውን እንድጨርስላት ያሰማራችኝ እሷ እንደሆነች ለፖሊስ ነግሬ ባስጠቁራት አለቀላት ማለት አይደለም? አሃ እሷን ስላጋለጥካት ብቻ ፖሊሶች አንተን አመስግነው በነፃ ሊያሰናብቱ። አልገባሽም ባዩሽ? እኔ ያልኩሽ አንቺን በማይነካ መልኩ መቀመቅ ላወርዳት እችላለሁ ነው እንጂ እኔ ነፃ አወጣለሁ ወይ ሸለማለሁ ብዬ እስከዛ ድረስ ማስብ ጅል አይደለም። መቀመቅ ወርጄ መቀመቅ ካወረድኳት እሱ ለኔ በቂ ነው። ለማንኛውም መልሰውሽ አልጨረስኩም እኮ መሲ። ምንድነው እንዴ ጥድፍ የሚያደርግሽ? ሰዎቹ መድረሻቸው ስለሆነ ሜካፕ ምናምን ጎልን ኮን ተስተካክዬ ልጠብቃቸው ብዬ ነው። አንቺ ደግሞ በጣም ታበጀዋለሽ። ከዚህ በላይ መስተካከል ምንድነው? አንዲትም እንከን የለችብሽም እያልከኝ ነው? ባክሽ ቁጭ በይ። ነገሩን በደንብ ካሰብኩበት በኋላ ምንም አይነት ንብረት ከማስይዝልሽ ገንዘቡን እኔ ራሴ ባበድርሽ እንደሚሻል ስለወሰንኩ ነው። ተስፍሽዬ እሱንም ቢሆን ከቻልክ ብቻ ነው። እኔ ልሙት ተጨናንቀ እንድታደርግልኝ አልፈልግም። ምን አጨናነቀኝ? ገንዘቡ የራሴ አይደለም እንዴ? ባይሆን ገንዘቡ ብድር መሆኑን መቼም እንዳትረሽ። ከሆነልሽ ትመልሽልኛለሽ፣ ካልሆነልሽ ደግሞ አልሆነልሽም ማለት ነው። ዋናው እኛ ደህና ነው። ገንዘቡንማ ሰርቼ እንደምከፍልህ አትጠራጠር ተስፍሽ። እኔ ልከፍልህ የማልችለው ውለታህን አለውልሽ ባይነትን ለምኑም ደራሼ መሆንህን ነው። እሱን እግዚአብሔር እንጂ እኔ ልከፍልህ አልችልም። ነገ ዛሬ ሳቲ የህንጻሽን ፊኒሺንግ ማስጀመር አለብሽ። ይሄ ብር ከበቃሽ በቃሽ፣ ካልበቃሽ ደግሞ ከስር እያየን የሚሆነውን እናደርጋለን።
ምን ብዬ በምን ቃል እንደማመሰግንህ አላቅም ተስፍሽዬ። ከልብህ እንደሆነማ አውቃለሁ ማቲዬ። ስለዚህ የቱንም ያክል እቅድ እንደማያስኬድ አውቃለሁ። ስለዚህ ቅዠቱ ይብቃህና ሁሉንም ነገር ለኔ ተውልኝ። ከዚህ በኋላ ግን እነተርክሻለሁ ብትል ስራ ያውጣህ ብዬ እስከ መጨረሻው እንደማሰናብትህ እወቅ። እስከ መጨረሻው እንደማሰናብትህ? አሁና ሱቅሽም እንዳልደርስ ይችን ታክል የማትተማመንብኝ ከሆነ ለኔስ ላንተስ አብረን መሆናችን ምን ትርጉም አለው? ንገረኛ። እኔ አልተማመንብሽም የሚል ቃል አልወጣኝም። ስለዚህ የምልህን ስማኛ። እሺ እየሰማሁሽ። እኔ መሰረትን አንበርክኬ ገንዘባችንን እንድትሰጠን ያቀነባበርኩላት አስተማማኝ መንገድ አለ። ጊዜው ሲደርስ ሁሉንም ነገር እነግርሃለሁ። እሺ ከዚህ በኋላ ሁሉንም ነገር አንቺ በምትዩ መንገድ እናደርገዋለን። ተማመንክብኝ? አዎ። ቺርስ። ደህና መሻችሁ። እንዴት አመሸ? ጋሽ ታምዬ ያፋልጉኝ ማስታወቂያ ላስነግር ምንም አልቀረኝም ነበር። አለው ለረንደው ዛሬ ከየት ተገኘ? ታደስ እንደምን አላችሁ? እንደናቱ ተስፋው ደህና ነህ? እንዴት ነህ? እሺ እንዴት ነሽልኝ? አለ ለጋሽ ታምዬ የዋህ ምን ይሆናል ብለህ ነው? እሱስ እውነት ነው። አንቺ ሰርኪ ምን ሆና ነው የምታለቅሰው? የምታለቅሰው? አዎ ስጠይቃት ምንም ነገር አትመልስም። ዲናት እና ጌጤ ነሽ ልጄን ምን አገኘብኝ? እናቴ ድረሽልኝ። ልጄ ምን ነካሽ? ምን ሆንሽብኝ ልጄ? ኧረ ለእኔ ይለቀስልኝ፣ ለእኔ ይለቀስ። ደስ ይበላችሁ፣ አንቺም ልጅሽም ደስ ይበላችሁ። ከፍቅረኛዬ ጋር ተቆራረጥኩላችሁ። ምን አቆራረጣችሁ? ደስ ይበልሽ ማለትስ ምን ማለት ነው? ይሄን ያህል ጊዜ ታግሼ አንቺን የምጠብቅበት ምንም ምክንያት የለኝም ብሎ ነው የተቆራረጥነው። እንዳንጋባ ምክንያቱ ማን ነው? ምክንያቱ ማን ነው? አንቺም ታላቅሽ እያለ አታገቢም አልሽ። እሱም የዛች አንድ ፍሬ ልጅ ቃል ሰምቶ ማግባቱን ቶ ማን ነው ምክንያቱ? እናንተ አይደላችሁ? እኔ ምን አባቴ ላድርግ ሰርክዬ? ምንድነው ነገሩ ብዬ አናገርኩት። አንቺም አናገርሽው። አባቱ ከመናገርም ተቆጣው። ወደፊት ቀስ በቀስ ልጄን አሳምኜ ነው እንጂ አሁን አላገባም ነው መልሱ። ደስ ይበላችሁ። የኔ ህይወት ተበላሽቶ እናንተ ምን እንደምትጠቀሙ እስቲ እናያለን። አይ መከራዬ፣ አይ መከራዬ። አረ እንኳንም መጣችሁልን ጋሽ ታምዬ። ተስፍሽን እንዴት ብቻዋን ጥየው እንደሚሄድ እየጨነቀኝ ነው የደረሳችሁልኝ። ይቅርታ ይደረግልኝ አቶ ታመነ። ልክ ለወጣ ስል ነው የገባው። እንዴ ተስፍሽ ምን ነው በጊዜ? በቃ ልሂድ። ደህና ደሩ። እንዴ ተስፍሽ ደህና አይደለህም እንዴ? ደህና ነኝ። ትንሽ ማረፍ ስለፈለኩ። ደህና ነኝ። ትንሽ ስለደከመኝ። ቻው። ደህና ደርልኝ። ደህና ደሪ። ግልግል የደሃሞት ይላል ይሄ ነው። እንዴት? እዚህ ሆኖ ፊቱን ከሚዘፈዝፍ ማለት ነው። ለማንኛውም ታሜ እሱን ተወና ወደ ጨዋታችን እንመለስ። ምኑን ተመለስ ነው? ጨርሰነዋል እኮ። አልጨረስነው ታሜ። ምን መሰለህ? የባለ ኩላሊቱ ኬዝ ቁልጭ ባለ ማስረጃ የተደገፈ እንደሆነ ነው ለኔ ይገባኝ።
ለዚህ ነው በከንቱ አትርከም የምልህ። እሱስ እውነትህን ነው አሌክስ። ለሁሉም ሰው ይሄንን ነው የሚመስለው። ግን ይሄንን ዶክተር ነፃ ያለወጣሁት እንደሆነ ሰው ብለህ አትጥራኝ። ሄሎ ስሚ፣ በአጋጣሚ ጋሽታሜ ካቶ አለማየሁ ጋር መጥቷል። እኔ ደግሞ የማልቀርበት የራት ግብዣ ስላለብኝ መሄዴ ነው ብዬ ተሰነባብቻቸዋለሁ። በእኔ ቦታ ሆነ የምታስተናግዳችሁ ልጅ ልክላችኋለሁ ስላልኳቸው አሁኑኑ ግቢላችሁ። እሺ መግባቱንስ ገባላችኋል። የዋናውን ጉዳይ ወሬ ሳትነግሪኝ ወደ ሌላ ወሬ ስገባ አይደብርሽ? ዋናው ነገርማ እግዚአብሔር ይመስገን ሆኗል። አትይኝም እልሻለሁ የኔ ቆንጆ። ይልቅ ፈጠን በይና ንቅሴን በቦታሽ ተኪያትና ግቢላቸው። እኔ በቃ መተኛቴ ነው። አቤት ግን ድፍረትሽ! እና አነጋሽ ታሜን ትተሻቸው ገብተሽ ልተኝ ነው? ምንም ማድረግ አልችልም። የተስፋውን ነገር እያወቅሽው ድንገት ገለብ አድርጎ ተመልሶ ቢመጣስ? ለካሱም አለ። አዎ በቃ ፍጠኝ። ኧረ ተይ ዘንድሮ በእኔ የመጣ ነገር እንደው በጠላት እስካሁን አልተኛሽ? እንደዚህ ያልሽ እያየሁሽ እንዴት ብዬ ነው የምተኛው? ኮሪደሩ ላይ ሆኜ የምታወሩትን እየሰማችሁ ነበር። ልክ አላደረግሽም። ታዲያ አልነግርሽም ስትይኝ ነው ምን ላድርግ? ቢሆንም ሰው ሚስጥር ሲያወራ ተደብቀሽ መስማት የለብሽም። ያልነገርኩሽ እኮ አንቺ ማወቅ የሌለብሽ ሚስጥር ስለሆነ ነው። ታዲያ ጨነቀኝ ነው። ለመሆኑ ምን ሰማሽ? ያወራችሁትን ሁሉ ሰምቻችኋለሁ እባክሽ። አሁን የመጣሁት አንድ ነገር ልነግርሽ ነው። ምንድነው እሱ? ግን ሚስጥር ነው። እሺ ሰርጊ፣ ለማን እንዳትናገሪ። ለማንም አልነግርም። በዚህ አንዱዬን ከሙዬ ጋር እንዳስተዋወቁት ነግሬሽ ነበር አይደል? ከዛ ምን አረኩ መሰለሽ? ሙዬ ለኔ ልክ እንደ እናቴ ስለሆነች እሷን ቢያገባት በጣም ደስ እንደሚለኝ ነገርኩት። አሁን ብታያቸው በጣም ተግባብተዋል። አንዳንዴ ከኔ ጋር አንዳንዴ ደግሞ ብቻቸውን እየተገናኙ ይገባበዛሉ። ምንድነው የምታወሪኝ ቤዚ? ሰርኪሞች ይሄን የገረመሽ? አንዱዬ ሊያገባት እንደወሰነ ሁሉ ነግሮኛል። ቆይ ወስኗል ለምትይ? ነገርኩሽ እኮ ሰርኪ። አንቺ ስለመወሰኑ ነው የምትጠይቂኝ። ሰሞኑን ተነጋግረው ሁሉ ሳይስማማ የቀረ አይመስለኝም። በቅርቡ አሪፍ ዜና ሰማሻለሁ ብሎኛል። እኔ ማንኝ? እሙዬ አንቺ ግን በጣም ትገርሚያለሽ ቤዚ። እንዴት? በቃ እጄ እንዳሰው የሚያቀኝ ሰው ያለ ስለማይመስለኝ ነው። ይሄ ነው የሚገርምሽ እሙዬ። ገና ንሳትሽን ከኋላ እየቀረብሽ እንደነበር አውቅ ነበር ብለሽ ታምኛለሽ? አዎ ቤዚ ያምንሻል። ሃይ ሚስ፣ እንዴት ነሽ? ደህና ነሽ? ሃይ ቤዚ። በቃ እናንተ ካላችሁ እኔ ልሂድ፣ እናንተ ተጫወቱ። ቻው። እሺ ይቅርታ አድርጊልኝ። መታረቅ እንችላለን? እንችላለን። ስማ፣ የት ነው ያለኸው? በል እየመጣሁ ስለሆነ እንዳትወጣ።
ቢሮ አስገብቼ የምቆይበት ምንም ምክንያት የለኝም አልኳችሁ እኮ። አንድ ጊዜ ገባ ብዬ መልእክት ነግሬ ልውጣ። ስልኳን ብሎ እምቢ ስላለኝ ነው። መልእክት ካለኝ አንነግርልሃለን እንጂ ከትምህርት ጉዳይ ውጪ ማንም ሰው ወደ ግቢ መግባት የተከለከለ ነው። ባክህ ነው ወንድም፣ 2 ደቂቃ አልቆይም። እንግዲህ ነገርኩ። እኛ እዚህ የምንቆመው የትምህርት ቤቱን ትዕዛዝ ለመፈጸም ነው። ከትዕዛዝ ውጪ ደግሞ ምንም ማድረግ አልችልም። ኧረ አንድ በሉኝ ወንድሜ፣ የዛሬን ብቻ ተባበሩኝ። ለሰው የሚላክ እኮ መልእክት ስለሆነ ነው። አንድ ጊዜ ገብቼ ቦታ ምን ችግር አለው? ባይሆን ከሁለት አንዳችሁ ጋር ገብተን ስለማይሆን እኮ ነው ጌታዬ። ቢሆንም አኑሮ ምን ገዶም ብለ እኔ እኮ እዚህ ግቢ ውስጥ ከአንድም 2-3 ጊዜ ገብቼ ወጥቻለሁ አይደለም እንዴ? ዛሬ ምን አዲስ ጎጣ? ለተማሪዎች ጉዳይ የመጣህ የመሰለን ነበር ስናስገባህ የነበረው። ባንተኛ ተወቀስን። ስለ እውነት ነው የምልህ፣ በእንጀራችን ነው የመጣው። ምንድነው የምታወሩት እናንተ ሰዎች? የትምህርት ቤት ህጉን እኮ ያላችሁ ይመስሉኝ ነበር። እኔም ብቻ ነው እንዳታስገቡ የተባላችሁት? አዎ አንተን ነው። ግን ለምን? ምን አጠፋው? ምን እንዳጠፋኛ ምን እናውቃለን? ቆይ ሳባናች እንዳታስገባታ ያላችኋችሁ? እንደኛ ከመምህራን ትዕዛዝ መቀበል አንችልም። ታዲያ ማን ነው እዚህ ግቢ እንዳልገባ ትዕዛዝ ይሰጣችሁ? የትምህርት ቤቱ አስተዳደር ለጥበቃ ኃላፊው አሳወቀ። የጥበቃ ኃላፊው ደግሞ ለኛ ትዕዛዝ ሰጠ። እንደዛ ነው ነገሩ? አዎ ጌታዬ። እንግዲህ የእንጀራ ጉዳይ ነው ታውቃለህ። እኛ ምን ማድረግ እንችላለን? የጥበቃ ኃላፊው ወይ አስተዳደሩ ማነጋገር አልችልም? እንዴት? እዚህ ውጪ ድረስ መጥቶ ሊያነጋግሩ ማለት ነው? ለምን ይመጣሉ? ቢሮው የት እንደሆነ ንገሩኝ። በቀጥታ ሄጄ አናግሬያቸው ከፈቀዱልኝ እገባለሁ፣ ካልፈቀዱልኝ ተመልሼ እወጣለሁ። እንዳትገባ ተብለሃል ያለ መሰለኝ። ጥሩ እንዳላችሁት የበላይ ትዕዛዝ ከሆነ ምን ማድረግ ይቻላል? በእንጀራችሁ መግባት አልፈልግም። ጎሽ እንደዚህ ነው ነገሩ ጌታዬ። በደሃ እንጀራ ብትገባ ላንተም በጎ አይሆንልህ። ሰው እንዲህ መልካም ምግባር ሲኖረው ጥሩ ግን እንዳልገባ የከለከላችሁኝ በሳባ ትዕዛዝ ከሆነ ሁለታችሁንም ዘልዝዬ ያለ ሚጥሚጣና ያለ ዋዜ እንደበላችሁ ወቁ። ምን አልክ አንተ? በደም ሰምተኛል። ምን ያብረከርካል? ንጹህ ከሆንክ አልደርስብህም። ስሚ አንቺ፣ ያንን አባትሽን ቶሎ ውጣ በይ። ይኸውልህ ቡቱቱ፣ ልጅህን አልብሳትና በተክሊል አግባት እሺ? ቤዚ ግቢና በሩን ዝጊው። እንዴ ለምን? ግቢ ያልኩሽ ግቢ። ዝጊውና ወደዛ ራቅ በይ።